እዚህ ለመቆም ነው እንደዛ ፈጥነ የመጣው? እባክህ ሰብለ እንዳላስቆማት ብዬ። ምን ብቻዋን የምትቆም አንዱ እንዲያወስድ ብፈርተ ነው? ሁለተኛ እንደዚህ እንዳትለኝ። እባክህ ለቀልድ ነው። ቀልድም ቢሆን አይመቸኝም። እሺ በቃ ይቅርታ። እኔ ላናድድ ፈልጌ አልነበረ። ስትመጣ ሰብለን አላያት? አላየኋትም። ብርክቲን ሳይታታል? እስካሁን አልመጣችም። በል አሁን ሁለታችንም ፍቅረኞቻችንን እንጠብቅ። የኔዋማ እንደምትመጣና አብረን እንደምንሆን እርግጠኛ ነኝ። አንተስ ግን? እኔም እርግጠኛ ነኝ። እንዴት እርግጠኛ ሆንክ? አንተ ከሰብለ ጋር ከሆንክ ኤላ አጠገቤ እንዳደርሽ ስላላት ምን አማራጭ አላት ብለን። ስማኝ፣ ምርጫዋ እንጂ አማራጭ መሆን የለብህም። ሁሉም በጊዜ ይሆናል እባክህ። እንቁላል ቀስ በቀስ በእግሩ ይሄዳል ሲባል አልሰማህም? ስማ፣ አንዳንዴም ገምቶ እንደሚጣል አትርሳ። ቆይ አንተ ግን ለምንድን ነው በብርክቲ ጉዳይ ሁሌ ጠማማ መልስ የምትሰጠኝ? እንድትጎዳ ስለማልፈልግ እኮ ነው። ለምን እጎዳለሁ? ማፍቀር በእኔ ተጀመረ እንዴ? አይደለም ግን አንተ አፈቀርኳት የምትላት ሴት በኤልያስ ፍቅር ጨርቋን ልትጥል የደረሰች ነች። እንደምታውቀው ኤልያስ እየገፋት ነው። መገፋቷ ደግሞ እኔ ላይ ጥላታል። እንዳፈ ያርግልህ። እኔም የራስህ ብታረጋት ደስተኛ ነኝ። እንደዛ ከሆነ ደግፈኛ። ተስፋ የሚያስቆርጥ ነገር አትንገረኝ። እሺ በቃ ሶሪ። እንዴት ናችሁ? ሶሪ ብዙ አስጠበቅኩ እንዴ? አረ እንደውም ከካሊብ ጋር አሪፍ ርዕስ አንስተን እያወራንበት ነበር። ስለምን? ስለ ብርክቲ ነው እንዴ? ምን ነው ደበረሽ እንዴ? አሁንስ የዚች ልጅ ስም መስማት እንዴት እንደሰለቸኝ። ኤልያስን ትወደዋለች አትሆንም ትጎዳያለች ምናምን ነው የሚለኝ። ኤላም መውደዷ ልክ ነው። እሱ ደግሞ ፊት ነስቷታል። እኔም እኮ እሱን ነው የምለው። ይሄ ለእኔ በደንብ ጥሩ አጋጣሚ ነው። አረ ወደዛ ተሳክቶልህ ያንተ አድርጋት ሰላም ብትሰጠን ትልቅ ውለታ ነበር የምትውልልን። አይቀርም ትንሽ ጊዜ ብቻ። ሰውየው አንተ ትቆያለህ መሰለኝ። እንዳነች እንዴ? ለምንድን ነው የሚቆየው? እንዴ ከብርክቲ ጋር ካሁን ከማንም ጋር አልሄድም ሞቼ ይገኛሉ ብሎ ይሆን? ተቀጣጥረዋል? ባንቀጣጠርም ብቻዋን ስለሆነች እንዲሸኛ መፈለጉ አይቀርም። በል በቃቸው ሰውዬ። ያውለ ፈጣሪ እንደናንተ አይደለም። ብቻዬን ልትተውኝ ስትሉ ላከልኝ። ሃይ እንዴት ናችሁ? አለሁልሽ የኔ ቆንጆ። ለነገሩ ካሌብን ትተልልኝ ስንል የመጣሽው ብቸኛ ያደረጉ ካል አይዞክ። አፌ ቁርጥ ይበልልሽ። ምንድን ነው የምትጠብቁት? አትሄዱም ነበር? ምን ነው ሰብለ ዘማልሽ? ወሬያችሁን ቶሎ ጨርሳችሁ ከጆንዬ ጋር መሄድ ስለፈለኩ። እሱስ ልክ ነሽ። ያው ተጣልታችሁ ብዙ ስለቆያችሁ ናፍቆት ምናምን ይኖርባችኋል። እሱን ትተሽ ኤላ ጋር ስለቆየሽ ማለት ነው። አንዳንድ ሰዎች የምንታረቅ አልመሰላቸውም ነበር። አንዳንድ ሰዎችማ ከኤላ ጋር የነበረሽን ቅርርብ አይተው ፍቅር ምናምን ሳይጀምሩ ይቀራሉ ሲሉ ነበር። እሱማ እንዴት ይሆናል? የጆኒ ፍቅረኛ ነኝ፣ ኤላ ደግሞ ያለም ፍቅረኛ። እረሳሹ መሰለኝ። እንዴት እረሳዋለሁ? ያው የሰው ወሬ ነው እንጂ። እና ምን አሰብሽ? ኤላም ብለሽ ነበር እዚህ ድረስ የመጣሽው፣ ግን እሱም አልሆነም። አሁን ላይ ብቸኛ ነሽ። ለኔ አታስቢ። ትንሽ ዞር ዞር ማለት ብቻ ነው የሚጠበቅብኝ። እኔ ምልካለኝ ቅድም የጀመርነው ወሬ ለምን ዞር ዞር እያለን አንጨርሰው? ደስ እያለኝ ነው። በቃ እንሂድ። ባይ ባይ። ቆይ ግን ለምንድነው ከብርክቲ ጋር ማትጓዱት? ሁሉ ነገሯ ስለማይጠበኝ ያገኘችውን መነካከት ትወዳለች። እንዴ እና ታዲያ አንቺ ምን ይሽነከች? አንተ ይሄን ነገር ካንቺ መስማቴ በጣም ቢያስደስተኝ ግን ያው እንደምታስቢው አይደለም። ምን ነው እንደማስበው አይደለም። ብርክቲ እኔን ለስራ ነው የቀረበችኝ፣ ቲክቶክ ለመስራት ብቻ። እሱ የሷ ሰበብ ነው። መጀመሪያ ቀን ስታይክ እንዴት እንደሆነች አይቻታለሁ። እኔ ቆንጆ ማንም ሰው እኮ የሚያደንቀውን ሰው ፊት ለፊት ሳይ ሊሆን የሚችለው ነገር ነው ያደረገችው። እሺ እሱ የመጀመሪያ ቀን ስለሆነ ነው እንበል። ከዛ በኋላ ከስር መቼ ጠፋች? እንደምታውቂው ቲክቶክ ለመስራት ነው። በሷ ምክንያት የፍቅር ህይወት እየተበጠበጠ እንደሆነ ስታቅ ልትርቅ ወይም ደግሞ ግንኙነታችሁን በልክ ልታደርጉ አይገባም ነበር? አንቺ አንድ በሌላ መልኩ ስለተረዳሻት ምንም ነገር ብትሰራ አጥምሽም። ቆይ ግን ታውቀዋል? በጣም እየተከራከርክላት እኮ ነው። እኔ ቆንጆ በዚህ ጉዳይ ስጋት እንዳይገባሽና ጭንቅላትሽ ንጹህ እንዲሆን ስለምፈልግ ነው እንደዚህ መሆን። ምንም ብትል አልቀበልህም። በቃ ውስጥ አይወዳትም። ሁሉንም ነገር ሆን ብላ ነው የምታደርገው። በቃ እሺ ተያት፣ ስለ ራሳችን ብቻ እናወራ። እሺ በቃ ወሬን ቀይር። አሁን ራሱ እየተናደድኩኝ እኮ ነው። እንደዚህማ ቶሎ አትናደጅብኝ፣ ታረጅብኛለሽ። ራስ አስረጅተኸኝ አረጀሽብኝ ልትለኝ ነው? ሳስበው ግን የሆነ ስታረጂ ውበትሽ የሚጨምር ነው ይመስለኝ። ወረኛ። አይ ከምሬ ነው። ደግሞ በጣም ናፍቀሽኛል።
እኔም ናፍቀኸኛል። ምን ያህል ናፈቁሽ? አንተ ከናፈከኝ በላይ። ኦ ይሄ እንኳን የማያፈናፍን መልስ ነው። ኧረ እንሂድ፣ ቆመን ቀረ። ትመጫለሽ ብዬ ሳይ ማዶ ማዶ የልጅነት ህልሜ ማማ እንደበረዶ ብዬ ደብተሬ ላይ ልጽፍ ስል ነው የመጣሽልኝ። ይህን የድሮ ጥቅስ ከየት አመጣኸው? ለፍቅር ሲባል ሲጀመር እማልሆነው ነገር ደህና ነገር መሰለህ እንዴ? የድሮ ጥቅስ ነግረኸኝ። እስቲ ዘዢ እማልሆንልሽ ነገር የለም። የጆኒ ልደት አሪፍ አድርገን እናክብረው። የጆኒ ልደት ለማክበር ግን ለምንድን ነው እንደዚህ በጣም ይፈለግሽው? ሰርፕራይዝ ማድረግ ስለምወድ እኮ ነው። ሰብለ ግን ደስተኛ የምትሆን አይመስለኝም። እሱ የኔ ቢዝነስ አይደለም። ቢሆንም መቼም ፕሮግራሙ ላይ መምጣቱ አይቀርም አይደል? እሱ እንደለጋሹ ፍላጎት ይወሰናል። ያም ሆነ መምጣት አለባት። ስቀልድ ነው። እንደውም መታ ፍቅረኛ እንዴት ሰርፕራይዝ እንደሚደረግ መማር አለባት። ወደፊት ግን ሳስበው ጓጓ። ምንድን ነው ያጓጓ? እንዴት እንደምትንከባከብኝ አስቤው ነው። ለምንድን ነው የምንከባከብክ? ያው ፍቅረኛሽ ስለምሆን ነው። ምኞት አይከለከልም። ኧረ አንቺ ልጅ ለሞራል ላይ ተጠንቀቂ። ውይ እረስችው። ምኑን? ሞራል እንዳለህ ነው። እስቲ አንቺ ብቻ ሽበይና እንዴት እንደምንከባከብሽ ላሳይሽ። አይገርምም? እንዲሁ ታስታውቃለህ። ምንድን ነው የማስታውቀው? መንከባከብ እንደምትችል። እና እንደዛ ከሆነ ለምንድን ነው ፍቅሬን የምትገፊው? አንተ ጥሩ ሰው ነህ፣ ከኔ የተሻለ ሰው ስለሚገባክ። ኧረ ሙድ መያዘ። ኧረ ታቀልጂብኝ። ያው ህይወት እንደዚህ ካልሆነ እኮ አትገፋም ብዬ ነው። እኔን ገፋሽኝ፣ የኔስ ይሁን። እሺ ደግሞ አሁን ህይወትንም መግፋት ጀመርሽ? ይልቅ ዛሬ አዳራሹን ነገር ጨርሰናል። በምን እንደምታግዘኝ አሳውቃለሁ። ለአንቺ ለመታዘዝ ዝግጁ ነኝ። ምን መስራት ትችላለህ? አንቺ ዘዥኝ እንጂ ሁሉንም ነገር ይችላል። እሺ እንደዛ ከሆነ እናደርጋለን። ምን ታደርግልኛለህ መሰለህ? እንዴ ምንድነው? ስፈልግሽ አገኘሁሽ። ለምን ፈለግሽ? ያው ከኔ ይልቅ ጆኒ የሚወደውን ነገር አንቺ የምታውቂ ይመስለኛል። መምሰል ሳይሆን በደንብ ነው የማውቀው። እሺ ምን ልጅ ታውቂያለሽ? ምን ፈለግሽ? በጣም ሊወደው የሚችለውን ስጦታ ታውቂያለሽ? ለምን ፈለግሽ? እንዴ ለልደቱ ስጦታ ልሰጠውና መቼም አንቺ እንድትሰጪው ላስታውስሽ አይደለም። አንቺ ማን ስለሆንሽ ነው ለፍቅረኛ ስጦታ የምትሰጪው? እኔ አንቺ እንዳትሰጪው አላልኩሽ። የመስጠት መብትሽን መጠቀም ትችያለሽ። ልትከለኪኝም አምሮሽ ነበር? እንደዛ እንኳን አላሰብኩም። የልደቱ ነገር በጣም ቢዚ አድርጎኛል። ገና ብዙ አስተካክለው ነገር አለ። ብርክቲ ይሄንን ነገር ተይ ብዬሻለሁ። መቼም ቢሆን አልተውም። ይልቁንስ ተይ አተይ ብለን ከምንጨቀጭቅ ፓርትነር ሆነን ልደቱን እናክብርለትና ፍቅረኛውና አፍቃሪው አከበሩለት ይባል። እሺ ቀጥይበት። ታዲያ ምን ልርዳሽ ውድ ብርክቲ? ለስጦታ ምን እንደምንገዛለት ነገር አልነግርሽም። በጣም የሚወደውንና ውዱን ስጦታ እኔ ነኝ የምሰጠው። መልካም እንግዲህ የማንን ስጦታ እንደሚወድ እናያለን። ሲጀመር ልደቱን አከብራለሁ የምትይውን ነገር ታቆሚያለሽ። ለምን ሲባል? ምክንያቱም እኔ ስለማልፈቅድልሽ። ሰብለ አትሳሳች። እኔ ፈቅጄልሽ አይደለም እኮ ኤላ ላይ ልጥፍ ያልሽ። ያ ሌላ ይሄ ሌላ። እባክሽ ያው ነው። የሰው ነገር ላይ ፊት ማለት ምን ያህል እንደሚያበሳጭ ታይዋለሽ። ክብርሽን ጠብቂ እሺ። ይኸውልሽ ላንቺ በአመት 3 እንዳላከብረለት። ቆይ ግን ጆኒ ላይ ምንድን ነው የታየሽ? አንቺ አልታየሽ ነገር ነው የታየሽ እኮ። ምን ንገርኛ። ያው እንግዲህ አንቺ ኤላ ጋር ስትሄጂ ለከፈትሽ ክፍተት እኔ ጆኒ ጋር ሂጂ ልሞላው እየሞከርኩ ነው። ማን ነው ቆይ አንቺን ክፍተት ደፋኝ ያደረገሽ? አንቺ ነሽ ያደረግሽ እኮ። እንዴት? መታገስ በማልችለው መጣሽ፣ ከዛ አጋባሽ ማለት። ኤላን በድብቅ ፍቅር ቀርበሽ እኔ እንዳይ በመሃላችን ቆምሽ። እሱ ያንቺ አረዳድ ነው አይደለም። ይባስ ብለሽ ደግሞ ከጆኒ ጋር ቪዲዮ እንዳልሰራና እንዳልቀራረብ ልታስፈራሪ ሞከርሽ። ቆይ አለም ፍቅረኛው መሆኗን ትዘነጊዋለሽ መሰለኝ። እሷን እንደማይወዳት እኮ እኔም አንቺም እናውቀዋለን። ቆይ ለምንድን ነው እዛው የኤላ ልደት ማታከብሪለት? ለሱማ ለየት አድርጌ ነው ማከብርለት። የድሮ ጣፋጭ የሆነ ጊዜያችንን በሚያስታውስ መልኩ። ጣፋጭ ፍቅር ጊዜ? ስለኔና ስለሱ ብዙ አልነገረሽም መሰለኝ። ቆይ ግን ለምንድን ነው ግልጽ ያልሆነልሽ? ምናልባት እንደምታስቢ እኮ እሱ ጋር ጣፋጭ ፍቅር ጊዜ ላይሆን ይችላል። ለዛም ይሆናል ማስታወስ ያልፈለገው። ይኸውልሽ እንደኔ ማንንም ቀርቦ አያውቅም። እርግጠኛ መሆን አትችይም። ይኸውልሽ
ኤላን ማናችሁን ከምታውቁት በላይ ነው ያውቀዋል። ብርክቲ እረፊ ብዬሻለሁ። መቼም አላርፍም። ያው ፍቅረኛ መሆንሽን የምናውቀው ጥቂት ተማሪዎችና የዚህ ግቢ ሰዎች ነን። ማለት ደግሞ በመቶ ሺህ የሚቆጠር የቲክቶክ ፋሚሊያችን ደግሞ እኔ እንደሆንኩ ነው የሚያውቁት። ከፈለኩኝ እኮ እኔ እንደሆንኩኝ ፍቅረኛው ማሳወቅ በጣም ቀላል ነው። አይመስለኝም። በቃ ቶሎ ልሂድ። ስለ ስጦታ እንደሆነ አልነግርም ብለሽ ስራ በዛሽብኝ። ጥሩ ነዋ። በደንብ ዋጋ ክፈይለት። ደስ እያለኝ ነው። እንደውም የወደውን ስጦታ ተስቼ ደስ ስላሰኝ እፈልጋለሁ። መልካም እድል። እድል ሁሌም ከኔ ጋር ናት። ባይ። ድንጋይ ራስ ባልሰራልሽ እኔ ሰብል አይደለሁም። እሺ ምንድነው ፊትሽ እንደዚህ ይቀላልው? እባክሽ ተይኝ። እቺ ልጅ እዚህ ትምህርት ቤት እያለች ገና ይነዳል ይመስለኛል። ስለ ብርክቲ ነው የምታወሪው። ሌላ እኔን ሊያናድደኝ የሚችል ሰው አለ? ምን አደረገች? የጆኒ ልደት ካላከበርኩ ብላ ግግም ብላለች። ታክብራ። አንቺ ምን ቸገረሽ? መስ ያስበሽዋል? እኔ ፍቅረኛ ሆኜ ሳላከብርለት እሷ ብታከብርለት ምን ይለኛል? አንቺ ቆይ ግን እንዴት አንቺ ሳታከብሪለት? እባክሽ ቀኑን ወስጆ ነበር። እንደዛማ ከሆነ ልታመሰግኛት ይገባል። ለምን ሲባል እንዴ እንኳን ተወለድክ ሳትይው ቀኑ አልፎ ጉድሽ ይፈላ ነበር። እባክሽ ጆኒ የዛኔ ያለ ልደቱ ትኩረት የሚሰጥ ልጅ አይደለም። ምናልባት ትኩረት ላይ ሰጠው ይችላል፣ ግን የምትወጂው ሰው ቀኑን አስታውሶ እንኳን ተወለድሽ ሲልሽ በቃ የሆነ ደስ የሚል ስሜት አለ። ይልቅ እባክሽ ስጦታ ምን ልትሰጠው እንደምትችል በጣም እያሰበች ነው። እሱ ነው እያስጨነቀኝ ያለው። ቆይ ምን ያስጨንቅሻል? የሆነ ከእሱ የበለጠና ጆኒ ሊያስደስተው የሚችል ነገር ነው መስጠት ያለብኝ። እሱስ ልክ ነሽ። እና ሰብሊ ምን አሰብሽ? ምንም አላሰብኩም መሲ። ምን ብሰጠው ሊደሰት ይችላል? እኔ ምን አውቃለሁ? አንቺ ነሽ እሱን የምትጠጪው። በውቅ ጠይቀሽ ነበር? ጎሽ ይሄንን ነው መፍራት። እንዴት አስበሽዋል ሰብሊ? የራሱ ፍቅረኛ ፍላጎቱን ሳትረዳለት ሌላ ሴት መታ ፍላጎቱን ተረድታ የሚወደውን ስጦታ ትሰጣው? በእናትሽ መሲ ማይሆን ወሬ ተሻግዢ። እሺ በቃ እሱን እናስብበታለን። ስሜን ደግሞ ሰብሊ በእናትሽ የልደቱ ቀን አልደርስ ብሎኛል። አንቺ ደግሞ ምንድን ነው ያጓጓሽ? ልጅ ከናታን ጋር እንደ ፍቅረኛ ፎ ብለን እንመጣለን። እንዴ ቆይ እኔ ከቃጀል ጋር ነው የሚሄደው ቢልስ? ወይም ደግሞ ከጆኒ ጋር ጸበኞች ስለሆነ አልመጣም ቢልስ? እሱማ ብሎ ነበር። ቆይ እሺ እና እንዴት አሳመንሽው? እምቢ ካልክ በስልክ ከማወራው ፍቅረኛ ጋር እመጣለሁ፣ በዛውም ደግሞ ለሁሉም ማስተዋወቃቸዋለሁ ስለው የፈጠነ ተስማማ። አንቺ ልጅ ግን ይሄ ልጅ ትጫወቺበታለሽ አይደል? እባክሽ እሱ ነው የሚጫወትብኝ። አልገባብት ፈልጎ እኮ አይደለም ውስጡን መረዳት አቅቶት ነው እንጂ። እሰይ ደግሞ የሱ ጠበቃ ሆንሽልኝ። ሁሌም ቢሆን ከተጎጆች ጎን ነኝ። እሺ ዩኒሴፍ ልበልሽ ወይስ ዩኤስአይዲ? የቱ ይሻልሻል? የፈለግሽውን በይ። አንቺም እርዳታዬ ካስፈለገሽ በፈለግሽበት ሰዓት አለሁ። ኧረ እስኪ እንደው መጀመሪያ ራስሽን እርጂ። ስታስጠላ። ለነገሩ ልክ ነሽ። ለካ ስንት ያልፈታሁት ችግር አለብኝ። እኔ ቆንጆ ነለውልሽ። ሳይ እንኳን ደህና መጣሽ። እንኳን ደህና ቆየህ። አመሰግናለሁ። ለምኑ? የጆኒ ልደት ለማክበር ስለምትመጣ። ገና አልወሰንኩም። ብመጣም ደግሞ የምመጣው ዓለም እንዳይከፋት ነው እንጂ ለሌላ አይደለም። ምክንያት ምንም ይሁን ዋናው መምጣት ነው። ለምንድን ነው ግን በዚህ ልክ እኔ መምጣት የፈለግሽው? እንዴ በዛ ብለን እንድናከብርና በዛውም ባንተና በጆኒ ያለው ቅሬታ እንዲጠፋ። አማምንሽ ይመስልሻል? መቼም ተንኮል አስቤ የጆኒ ልደት እንዲደርስ አላረገውም አይደል? ምናልባት አጋጣሚውን ልትጠቀሚው ትችያለሽ። ፍላጎቱ ካለኝ ልጠቀመው እችላለሁ። ምንድን ነው ፍላጎትሽ? ልቤ ደግሞ ሁሉ ነገር መመርመር ትወዳለህ። ልቤ አትበይም ብዬሽ ነበር። እሺ አትበይም ብለህ እሺ እንድልህ ከፈለክ እማዝህን ነገር አንተም እሺ በል። ምንድን ነው? አንተ ደግሞ ሀቢብቲ በል። እያምሻላ ግን በአንተ ፍቅር ታምሜያለሁ፣ በመከፋትም ታምሜያለሁ። ግን ቁስሌን በሳቄ ለመሸፈን እየሞከርኩ ነው። ምንም ማድረግ ባለመቻል ያዝናል። ምን ዋጋ አለው? ሀዘኔታ ቁስሌን አይሽረው። ምን ማድረግ ይችላል? እንደ በፊቱ እኔ ደስተኛ እንደሆን ማድረግ የምችለውን ሁሉ ብታረግ ደስ ይለኝ ነበር። አንቺ እንዳትጎጂማ አንቺን በመተው ነው መስዋዕትነት የከፈልኩት። ማለት ተይው፣ ወደ ኋላ መመለስ አልፈልግም። የኔን አንተ አስደሳች ታሪክ ያለው ወደ ኋላ ነው።
ብችል ዛሬን ትቼ ባለፈው ትዝታችን መኖር ብችል ደስ ይለኝ ነበር። ጥቅም ለሌለው ነገር ጊዜን ማባከን ብቻ። የሚባክንም እምጓጓለትም ጊዜ የለኝም። ብሩክቲ በትላንት ትዝታ መታሰር ትርፉ ህመም ብቻ ነው። ከፈለግን ትዝታችንን አሁን ላይ በመኖር ያለፈውን ማጥፋት እንችላለን። ይኸውልሽ ትዝታውን ማጥፋት አልችልም። አሁንም ለእኔ ስሜት እንዳለክ ይሰማኛል። እንድርቅ የምትፈልገው ለእኔ ያለ ስሜት እንዳያድግ ነው አይደለም? እሺ ንገረኝ፣ ከኔ ጋር አብሮ ለመሆን ምንድን ነው የከለከለ? አንድ ቀን ሲገባሽ በደንብ ትረጅኛለሽ። ብትነግረኝ እኮ እረዳሃለሁ፣ ወይም ደግሞ መፍትሄ ይፈልግለታለን። ብሩክቲ እባክሽ ሌላ የምትይኝ ነገር ከሌለ ከዚህ ሂጂ። እሺ እሄዳለሁ። ስለምትመጣ ግን ደስተኛ ነኝ። ችግር የለም። እሺ ቻው። ብሩክቲ ምን ባረግ እንደምትረጅኝ አላውቅም። አንቺ ልጅ ግን ከኔ ጋር መዋል ሲጀምሪ ጥበብ ቤቷን እየሰራችብሽ። ታዲያ ምን ዋጋ አለው? ምን ነው አንተ ታፈርሰዋለህ? ምን ከጻራ ጥበብ እኮ ነው። አንቺ ደግሞ አሞግሼ ሳልጨርስ እንድሰድብሽ ታስገድጂኛለሽ። ምን አለ ትንሽ እንኳን ብቆይ። ወንድ ነህ። ምን እንፈታለሽ? ይሆንክ ባለጌ ስድሽ። ኧረ ተይ አንቺ ልጅ ግን ተይ አትሳደቢ። በስምክ ነው የጠራሁት። ሰማኝማ። ስምት ሰኔድ ምንድነው ለብሰው ምን ሄደ? ከሁሉም ሰው ለየት ያለ ልብስ ነው እኮ። ምን አይነት ልብስ? ይሆነ አለ አይደለ ያልተለበሰ በቃ የትም ተለብሶ የማይታወቅ። እንደውም የሆነ ያናገርኩት ዲዛይነር አለ፣ እሱ ስፖንሰር ያደርገናል። እውነት ግን ደስ ሲል እና ልብሱን አሳይቱ ጋር። አረ አላሳየም፣ ግን ችግር የለውም ምናምን ብሎኛል። እንደውም ልጁ እኮ ታዋቂ ነው። ማን ነው እንዴ? ቃሉ ፑቲክ ነው ራሱን ያናገረኝ። እሱ ነው ከወዳደቁ እቃዎች የሚሰራልኝ። ምን ይመስላል ሲያስጠላ። በእናታችሁ ናታን፣ ቁም ነገር ነው እያወራሁት ያለሁት። ትቀልጃለሽ እንዴ? ለጆኒ ልደት ጆንያ ለብሼ ቤት ራሱ ሲበዛበት ነው እንዴ? አንተ ለሱ ብለህ ነው እንዴ የምትዘንጠው? እና ታዲያ ፕሮግራሙ እሱ አይደለ? ቢሆንም የምንዘንጠው ግን እኛ ነን። ተነጋግረን ማች ነው እሺ የምንለብሰው። ሁላችንም ማች እንዴ? እናንተ ብቻ ነን እንጂ ስለ ሌሎቹ እኛ ምን አገባን? እንዴት ነው የውስጥ ልብስም ጨምሮ ነው ማች የምናደርገው? ማለት ያው ማለቴ ቡታንታም ጭምር ነው ብዬ ነው። በአንተ ቤት ቀልደ ሙታላ ሲያስጠላ። የፈለገ ባስጠላም ጓደኛሽ ነኝ፣ ያውም ደግሞ ነፍስሽ እስኪጠፋ ድረስ የምትወጂ። ታዲያ ምን ላድርግ? በእናትህ ለጽድቅ ብትሆነኝ ብዬ እኮ ነው። ትሰሚኛለሽ? እኔን የመሰለ ሸበላ ከየትም አታገኝም። እሺ አይገርምም? በነፃ አታዋጣኝም። እሺ በእጅ ያዙት ወርቅ ሆኜብሽ ነው እንጂ ስንቷ መሰለችሽ እኔ ናታንን ለማግኘት ብትጋጋጠው፣ ስንቷ መሰለችሽ ከኔ ጋር ፎቶ መነሳት የምትፈልገው። ሊሆን ይችላል፣ ምን አገባኝ እኮ። ማንም ሰው የተለየ ፍጡር ሲያይ እንደዚህ ነው የሚሆነው። አንተም እንደዛ መስላችሁ ይሆናል። ቆይ አንቺ እንዴት ነው የጠገብሽው? አንተ እንደጠገብከው ነው። እኔ ጠገብብሻለሁ? አላል። ለምሳሌ ትላንትና ያልኩህን ምን አደረክ? ምን? የፍቅር ጥያቄ ነው። ቆይ እኔ አንተ ፍቅረኛ ለመሆን ምን ያንሰኛል? እንደውም እበዛብሃለሁ። እሺ የኔ ፍቅረኛ ለመሆን እድለኝነትን ይጠይቃል። ምንድነው መዘላብጂው? አየህ የኔ ፍቅር ላንተ ስሜቴን መግለጽ ምናምን መዘላበዱ ነው የሚታይ እንዴ መሲ። እንደውም ከዚህ በኋላ ስሜን እንዳጠራሽ። አላቀህም፣ አታቀኝም። ምን ሴት ሆኜ ፍቅሬን ስለገለጽኩልህ ነው እንደዚህ ነክ ከኔ ስለመጣ እንዴ? ምንድን ዛሬ ጤና የለሽም እንዴ? ጤና በጣም ነው ምክንያት። እባክህ አንዴ ብቻ ፈቅድሻለሁ። አንዴ ብቻ ካፈቃለሁ። አረ መሲ፣ ኧረ እኔ አስጨነቅሽኝ። ምን ያስገለፍትሻል? አንተ ግን የምር አፈቅርሃለሁ ብለህ እንደዚህ ነው የምትሆነው? እኔ እንጃ ይመስለኛል። በል ተለማመደው። ለምን ነው የምንለማመደው? አንድ ቀን እንደዚህ ልልህ ስለምችል ነው። ምን አፈቅርሃለሁ? አዎ። ምን ነው ደነገጥክ እንዴ? ጭራሽ አስቤው ስለማላውቅ ነው። አንቺ እኮ ልክ እንደ እህቴ ማይሽ፣ ልክ እንደ እህቴ የምወድሽ።
እህቴ ማለት እኮ ነሽ አንቺ እንዴ? ሀሳቡ እኮ ያስደነግጣል። ታዲያ እኔ ሪሳር ለው ሀሳቤን የማልቀይረው በቃ አሁን በልተው ናተጠጋ ስለምንለብሰው ልብስ ነው። ምን እንልበስ? እህትና ወንድም ምን ይለብሳሉ? እሺ አይደሉ ተብለ ዝግጅት እንዴት ይዞሻል ባክሽ? የምን ዝግጅት እንዴ? የጆኒ ልደት ነው። እሱን ታዲያ ሄደሽ ብርክቲን ብትጠይቂያት ያልሽው እንዴ? ብርክቲ ናት እንዴ ልደቱን ያዘጋጀችው? እኔ እኮ ተነጋግራችሁ እንዴ ያዘጋጀችው መስሎኛል። ሆን ብለሽ ነው እንጂ እኔና ብርክቲ ከመቼ ጀምሮ ነው የምንነጋገረው? ብርክቲ ግን ምን አስባ ነው የሰው ፍቅረኛ ልደት ለማዘጋጀት እንደዚህ ቆርጣ የተነሳችው? ምንም ብታስብ መቼ ስላንቺ ደስታ ነው አይደል? እንዴት? ምክንያቱም ከኤላ ላይ ሀሳቧንም አይኗንም ታነሳልሻለች። እውነቱን ለመናገር አዎ፣ አንቺን ፍቅረኛ ሌላ ሰው ሲቀርበው የሚሰማኝን ንዴት እንድታዩ ይፈልጋል። ነግበኔ የሚባል ነገር አለ። ጆኒም መቼም አትወደውም። ኤላም በቅናት አቃጥላ ልቡን ወደሷ እንዲዞር ማድረግ ነው አላማዋ። ጆኒ ላይ እየተጠቀመችበት ስላለ ብቻ ነው ያናደደች። ኤላ እንደማይፈልጋት ደጋግሞ ነግሯታል። ስለዚህ ነው ምንም ያሳስበኝ ነገር የለም። ምናልባት ሊሆን ይችላል። ኤላ ይመጣል እንዴ? እሷ ስትጠይቀው እምቢ ብሏት ነበረ። እኔ ስጠይቀው ግን እሻለኝ። እንዴት ይሻለሽ? ያው ለኔ ደስታ ብሎ ነው። ለማንኛውም ግን ፕሮግራሙ ላይ ምንም ነገር ቢፈጠር ራስሽን ላለማናደድ ዝግጁ አድርጊ እሺ? እንዴት ነህ ካሌብ? አለሁ። ከብሩክ ጋር ግን ነገሮች እንዴት እየሆኑላችሁ ነው? ምንም አይሉም። ነገሮች በጊዜ ላይ ይስተካከላሉ። ጊዜ በሰጠ ቁጥር ግን እንዳይበላሽብክ። ምን ነው ያሰጋሽ ነገር አለ እንዴ? አይ ምንም የለም። አሁን ብቻዋን ስለሆነች እድሉን ተጠቀምበት ብዬ ነው። እሱማ ልክ ነሽ። የጆኒ ልደት አብራችሁ ነው እንዲያዘጋጃችሁት? እኔ እያገዝኳት። በጣም አሪፍ። ለምን በየቀኑ እድልን አትሞክርም? እንዴት? አሁን እንቅፋት የሆነብክ ኤላ አይደለ? አዎ። ምን ነው? ይኸውልህ ኤላ አጠገቤ ድርሽ እንዳትይ ብሏታል። ስለዚህ ይሄን ውሳኔ የሚያጠናክር ነገር አንተ ማድረግ አለብክ። እንዴት አድርጊ? በቃ ካንተ ጋር ሌላ ነገር እንደጀመራችሁ አድርገህ እንዲሰማ አድርግ። ኦኬ። ፍቅር እንደጀመረን እንዳወራ ነው? አይደለም፣ አሳየን እኮ። እንዴት? እሱን አስቤ እነግርሃለሁ። ግን እኮ እሱ እንደጀመረን ቢያስብ ምን ዋጋ አለው? የኔ አትሆን። እሱ በጣም ሲገፋበት፣ እሷ ደግሞ በእልህ ተነሳስታ አንተ ጋር ልትመጣ ትችላለች። ልጅቷ ደግሞ በጣም እልህኛ ናት። እሱ ልክ ነሽ። ብርክቲ አንተ ሆነች ማለት ሁላችንም ሰላም እንሆናለን። ያኔ እኔም በደንብ ደስተኛ ሆናለሁ። የቻልኩትን በሙሉ አደርጋለሁ። በቃ እኔ ልሂድ። እሺ። ማድረግ የምችለው ነገር ካለ አስቢና አሳውቂ። እሺ፣ ችግር የለም፣ አሳውቅሃለሁ። ብርክቲን የግድ በእጄ ማስገባት አለብኝ። ቆይ ግን የምለው እንዴት ለመሄድ ተስማማክ? በአካል ማለቅ አክተብኝ ነው። ምን ብላ? ሁሉም እንደማትወደኝ ነው የሚያስበው እና እዛ ፕሮግራም ላይ በመገኘት ለኔ ያለን ፍቅር አሳያቸው ምናምን ብላ ለቀቀች። እሷ እኮ ልክ ነች። ይሄ ለእሷ የሚገርም አጋጣሚ ነው። እሱን እኮ ነው የምልህ። እሷ ስላለቃቀሰች ነው የሚሄደው። እንግዲህ ደስ ይላታል ብዬ አስባለሁ። ይኸውልህ ሌላ ፕሮግራሙ ላይ ምንም ነገር እንዳይፈጠር ተጠንቀቅሽ። ምን ሊፈጠር ይችላል? ይኸውልህ ጆኒን ሰርፕራይዝ ነው የሚያደርጉት። ያው ደግሞ አንተን ሲያይክ የበለጠ ሰርፕራይዝ ይሆን። ያኔ ሌላ ግርግር እንዳይፈጠር። ታዲያ እኔ ምን አገባኝ? እንደፈለገኝ። ያው ደብሮት ሌላ ነገር እንዳትነጋገሩ ብዬ። ምን አገባኝ? እንደሆነ የራሱ ፕሮግራም ነው የሚበላሸው። ለነገሩ ልክ ነው። እኔ ራሱ አልሄድም ብዬ መሲን ጭቅጭቅ አድርጋ እንሂድ ያለች። ቆይ ግን ብርክቲ ምን አስባ ይመስላል? ምናልባት አንተን ለማስቀናት ወደ ራሷ ለመሳብ ይሆናል። እኔ ግን እቅዷ ይሄ ብቻ አይመስለኝም። የሆነ ነገር ያሰበች ይመስለኛል። እንደዛ ከሆነ በጣም መጠንቀቅ ይኖርብሃል። ልክ ነህ፣ እጠነቀቃለሁ። እስኪ በቃ ከሰብለ ጋር ተራራቃችሁ ነው? እንዳታገኘኝ ካለችኝ በኋላ ድጋሚ አጠገቧ አልደረስኩም። ቆይ ግን እንዴት አስቻላት? ምናልባት ገና መታረቃቸው ስለሆነ እንዳይጣሉ ፈርታ መሰለኝ። ይሻላችኋል እንደዚህ። ትናንት ከብርክቲ ጋር እንዴት ነበር? አሪፍ ጊዜ ነበር። እባክህ ታዲያ እንዴት ነው ሙዱ? አለስለስ አድርግ ይችላል። ኧረ ተወኝ እስቲ። ሙዳ እያያዟን ያልቻልኩት እንዴ እናንተም ተርባታ ታዲያ። ኧረ እባክህ ልታጣላኝ ነው እንዴ?
ስማ ሴቶች አንዳንዴ ኮራ የሚልባቸውና የሚተርባቸውን ወንድ ይወዳሉ። በኋላ ደግሞ ደብሯት አጠገቤ እንዳደርስ ብትለኝስ? ደግሞ ሁሌ አፈቅርሻለሁ እያልክ ስትሸለጠለጥባት በኋላ ልትጠላ ትችላለች። አሁንማ ምንም ማድረግ አልችልም። ለምን? ይኸውልህ መጀመሪያ ስትቀርበኝ የሌለህን ባህሪ አሁን ደግሞ ከየት አመጣሁ ብላ በኋላ ችላ ብትለኝስ? ጥሩ ሀሳብ ነው፣ ግን ደግሞ አንተ ፍቅር ስታበዛባት የትም አይሄድም ብላ ጣል ጣል ታደርግ ትችላለች። ግን አንተ ደግሞ በተራ ጣል ጣል ስታደርጋት ስለ አንተ ማሰብ ልትጀምር ትችላለች። ሀሳብህ እኮ ጥሩ ነው፣ ግን የሚሆን አይመስለኝም። ይቅርብኝ። እሺ ካልክ ስማ፣ ደግሞ ነገ የሆነ ቦታ አብረን እንሄዳለን። እሺ? የት ደግሞ? ብርክቲ እናገኛታለን። የት ነው የምናገኛት? ቦታውን እሷ ተሳውቀናለች። እንዴ ለምንድን ነው የምናገኛት? ተገናኝተን ሻይ ቡና እንበል ምናምን ስላት ከጓደኛዬ ጋር ቀጠሮ አለኝ አለች። እና ችግር የለውም እኔም ከጆኒ ጋር እመጣለሁ ስላት ደግሞ እሺ አለች። እኔ አልችልም አልሄድም። እንዴ እንመጣለን ብያታለሁ እኮ። እንዴ እና ታዲያ እኔ ምን አገባኝ እንዴ? አማክረኛል እንዴ? ባላማክረስ እንዴ ጓደኛ እኮ ነኝ። እምቢ ትላለህ ብዬ አላሰብኩም። ኧረ ሰውዬ በልበል እንዴ! ደግሞ ሰብለ ሊደብራት ይችላል። ለምን ይደብራታል? የምትሄደው ለኔ ብለህ ደግሞ በምን ትሰማለች? ብርክቲና ሰብለ ያላቸው መበሻሸቅ ታውቃለህ። እራሷ ልትነግራት ትችላለች እኮ። እሷን ተዋት፣ ችግር የለውም እኔ ያሳምናታለሁ። እስቲ ለዚች ቀን እንኳን ሁነኝ። እኔ ይሄ ነገር ደስ እያለኝ ግን አይደለም። እንዴ ችግር የለውም እኔ ደስ ካለኝ ይበቃኛል። እሺ ስንት ሰዓት ነው? ያው ሰዓቱን አላሳወቀችኝም፣ ግን ስትነግረኝ አሳውቃለሁ። እሺ በቃ ደውልልኝ። ያው ሌላ ጊዜ ግን ብቻ ነው የምትሄደው? እሺ ስለ ሌላ ቀን ራሱ ቀኑ ያውቃል። ስማ ደግሞ እንዳታሳፍረኝ ዘንጠናሽ። ኧረ እባክህ ሌላስ ትእዛዝ የለህም? ይኸውልህ ደግሞ ቦታው ላይ ስትደርስ ጨዋታ ነገር ቀነስ አድርገሽ እኔ እንድጫወት ለእኔ በደንብ እድሉን ስጠኝ። እሺ ሌላስ? ሌላው ደግሞ ይህን ፌመስነቴን ተጠቅሜ ምናምን ቲክታክ እሰራለሁ ምናምን ብትል እንደማልሰማ እወቅ። ወይ ይሄ ሁሉ ትእዛዝ መሸከም አልችልም። በቃ ይቅርብኝ። ምኑ ነው የሚቀርብህ? መሄዱ ነው። አንተ ምን ይቀርብሃል ወንድሜ? እኔ ነኝ እንጂ የሚቀርብኝ። እንደውም እንደፈለክ ተበጥረቅ፣ ትእዛዙንም ትቼዋለሁ። ጎበዝ፣ እንደሱ ነው የሚሻለሽ። እንዴ ቀልዳል።